ነገር ተፈጥሯል። እነ ፌቨንና ካሌብም እናታችን መቃብር ጋር መሄድ አለብን ብለው ሁለቱም ተነጋግረዋል። እንግዲህ ካሌብ ለአባቱ ያለው አመለካከት በጣም የወረደ ስለሆነ እንግዲህ ሚኪ ባደረሰበት ጫና የጭንቅላቱ ውስጡ ተረባብሸዋል። እንግዲህ አባታችን አይወደንም ብሎ ለእሷም ነግሯታል። ግን ደግሞ ልክ እንደ ትርሲት አሁን ላይ መታዘበው ነገር እሷም ምንም ነገር አባታችን ይወደናል የሚለው ነገር ነበረ ካሌብ ጭንቅላት ላይ እንዲቀር አደረገችው። ነገር ግን ካሌብ አባቱንም እየተመለከተው ነበረ። በተሰጠው ምግብም እየበላ አልነበረም። ካሌብ አሁን ላይ የተሰጠው ምግብ እንኳን ለመብላት ፍላጎት አልነበረውም። አባት ግን ምንም ማድረግ ስላልቻለ ብሩኬ ለልጆቹ ምን ያክል እንደሚያስብ ያስታውቅ ነበረ። ግን ደግሞ አሁን ላይ እናታቸው አለመኖር ባዶነት ተሰምቷቸዋል። የትርሲት ሞት ማናቸው መቀበል ቢያቅታቸውም ልጆቹ ግን ወደ እናታችን ስለናፈቀችን እንሄዳለን የሚለው ነገር ተስማምተው ነበረ። ካሌብም ከፌቨን ጋር ሆነው እንግዲህ ተከስተንም እንደሚያዋሩት ነበር። ተከስተንም አዋርተውት ወደዛ ቦታ እንዲወስዳቸው እንዲለምኑት ነበረና እሺ ካለን ብለው ነበረ። ነገር ግን እንደምንም ብለን እናሳምነዋለን ብላ ልክ እንደ እናቷ ቅመም የሆነችዋንም ፌቨንም ይሄ ነገር አቅዳበት ነበረ። ቤተሰቡ ውስጥ በጣም ከባዱ ነገር እንግዲህ የብሩኬን ቃል አልቀበልም፣ አንተ ምንም ነገር ልታዘኝ አትችልም ብሎ እንግዲህ አባቱ ላይ መልስ ሲመላለስ ነበረ። ለምንድን ነው ልጅ የምልህን የማትሰማኝ እያለ እንግዲህ አባቱ አንተ ስለማትወደኝ ምንም ነገር ልታዘኝ አትችልም የሚለው ነበረ ካሌብን መልስ ሊሰጠው የቻለው። ብሩኬ ግን ይሄንን ነገር ስላወቀ ለካሌብ ምንም አይነት መልስ በሰው ፊት መመለስ አልፈለግም። ጋዘነበ ተወው በቃ ልጄ ይረጋጋ ብለው ነበር የነገሩት። ምክንያቱም ርብቃ አሁን ላይ የበለጠ ደግሞ በካሌብ አይን ውስጥ የብሩኬ ሚስት አድርጎ ነው እየሳላት ያለው። ነገሩም እንግዲህ ሚኪ ጭንቅላት ውስጥ የካሌብ ጭንቅላት ውስጥ እንዲሳል ስላደረገ ነው። የዚህ ሁሉ ተጠያቂ እንግዲህ ሚኪ ነው። ሚኪ አሁን ላይ የበለጠ ወደ እነሱ እዛ ማን ሊያጠፋኝ ይችላል እና ብሎ እሱ ሀሳብ ውስጥ ገብቷል። እንግዲህ የሚኪ ፍላጎት ሚኪም የያዘውን ነገር ወደ እነሱ በማቅረብና ወዴት ይህንን ነገር እኔ ጋር ማን ሊይዞት ሊመጣ ይችላል የሚለውን ጥያቄ ውስጥ ነበረ ያቀረበው። ግን በዚህ መሀልም ካሌብ በጭራሽ ይሄ ነገር አባቱን እንግዲህ ብሩኬም አንገት ደፍቶ ነበረ። ምንም ነገር ማለት ስላልቻለ አንገቱም ደፍቶ ነበረ። ምንም መልስ ለመስጠት አልፈለገም ነበረ። ምክንያቱም ካሌብ ያደረገው ነገር ስላወቀ ይሄ ነገር ደግሞ አንገቴ ቀና ካደረግኩኝ ምን አይነት ነገር መልሳለሁ የሚለው ነበረ ብሩኬንም ያስጨነቀው። ሚኪ ግን በተደጋጋሚ በዚህ ነገር ክፍሌ ውስጥ ያስቀመጠው ሰው ብሎ ነበረ የተናገረው። በመሀልም እንግዲህ ካሌብ አሁን ላይ ምንም አይነት ነገር ካሌብ ያደረሰበትንም ጫና እንግዲህ አሁን ላይ ለብሩክ በጣም ከባድ ነበረ። ሚኪንም በጭራሽ ይሄ ነገር አለ እንግዲህ ርብቃን በቻለችው አቅም ለሚኪ ከባድ የሆነ ነገር ተናግራለች። በዚህ መሀል ግን ሚኪ በጣም ተናዶ ነበረ። በሁላቸውም በጣም ሀሳቡ ተጨንቋል። ነገር ግን ልጅ ያለችው እናቷ መቃብር ጋር መሄድ እንደፈለገችና በሀሳቧ ተውጣለች። ፌቨንም እናቷ ጋር መድረስ ብቻ ነበረ ፍላጎት። ጋስተንበ ትርሲት ከሞተች በኋላ የቤተሰቡ ሰላም ማጣትና የቤተሰቡ ምን አይነት ፍቅር እንደጎደለው እያስተዋሉ ያሉት እነሱ ብቻ ናቸው። በዚህ ምክንያት እንግዲህ ብሩኬ ምንም ማድረግ አልቻለም። የካሌብ ነገር ምንም ማድረግ ስላልቻለ ብሩኩን በተቻለው አቅም እንግዲህ የራሱንም ነገር ለማስተካከል እየሞከረ ነበረ። እንግዲህ ተከስተ ወደዛ መቃብር ቦታ እንዲጠይቁት አንድ ነገር እናስቸግርህ ብሎ እንግዲህ ከመጣም በኋላ ከትምህርት ቤት እንዲወስዳቸው ነው። ግን ደግሞ እነሱ ከግቢ ከወጡ በኋላ ጠይቀውት ሚኪንም አሁን ላይ የበለጠ ተከስተን በጠየቁት ሰዓት ፍቃድ እንደማይሰጣቸው ነው። ወይ ሚኪ ወይ ብሩክ ከፈቀዱላቸው እንጂ እኔ ወደዛ ቦታ አልወስዳችሁም ስላላቸው የበለጠ ደግሞ እንግዲህ ቦርሳቸው ተቀብሎ ስለያዘው ስለነበረ ያንን ነገር ራሱ መስጠት አልፈለገም ነበረ። እነሱም እንግዲህ በቦርሳውንም ሻንጣውን ከተከስተ ነጥለው ወስደውበታል። ይሄ ነገር አንተ እናታችን መቃብር ጋር ካላሳየህን በጭራሽ እኛ ወደዛ አንተ ምንም እንድታግዘን አንፈልግም ብለው ነበረ ሀሳባቸው። እንግዲህ ካሌብ ብሩኬ ሚኪ ላይ በጣም ቀልዶበታል። እንግዲህ ሚኪ በጣም ተናዷል። ከዛ በፊት አእምሮውንም እያበላሸው የነበረው ካሌብ ላይ እንግዲህ ሚኪ ዛሬ ላይ ሲቀልድበት በጣም ተናዶ ነበረ። አባት ግን እውነተኛነቱን ይዤው ገብቻለሁ ብሎ ቢላውንም የሚናገረው ነበረ የመሰለው። ግን ደግሞ ብሩኬ ይህንን እየተጠባበቀ ባለ ሰዓት ግን ደግሞ ያልታሰበ ነገር ያልታሰበ ነገር ነበረ ካሌብም ካፉ ይወጥ
እንግዲህ የበለጠ ደግሞ የሚኪያስ ዋነኛው ቀኝ እጁ ልጆቹን ወደ ትምህርት ቤት ወስዶ ከቤት ወደ ትምህርት ቤት ከትምህርት ቤት ደግሞ ወደ ቤት ነበረ እንግዲህ ከሚኪ ጋር ነው። ከዛ ተነስቶ እዚህ ደረጃ ላይ ሲደርስ ራሱ ሚኪያስ ከመጀመሪያ ጀምሮ ተከስተንም ህይወት ውስጥ ያስገባው የእሱ ተላላኪ እንዲሆነው ነበረ። አሁን የበለጠ ደግሞ እንግዲህ ሚኪያስ ተከስተ እጅ ውስጥ ገብተዋል። ተከስተ የፈለገው ነገር ለሚኪያስ እያዘዘው ነው የሚገኘው። ቢሆንም ግን ሚኪያስ አሁን ላይ ምንም ተስፋ የለውም። በተለይ ደግሞ ትርሲት ሞት በኋላ ሁሉንም ነገር በጣም ግራ ገብቶታል ሚኪያስ እና ደግሞ ልጆቹንም ለመንከባከብ በጣም እሱ አሁን ላይ እየጣረ ነው ያለው። ተከስተ ላይ ትልቅ የሆነ ፋይል ቢኖርም ይበልጥ ግን ደግሞ በጣም ውስጡ በጣም የሚያስጨንቅ ነገር ነው እየተፈጠረባቸው ያለው። ነገር ግን ሚኪያስ አሁን ላይ የበለጠ እያስጨንቀው የነበረው በዛ ቢላዋ ብሩኬው እንጂ ማንንም ሰው ሊያጠፋኝ አይችልም የሚለው ስለነበረ ለሌላው ነገር ትኩረት አልሰጠውም። ግን ደግሞ ልጆቹም እንግዲህ ልጆቹን ወደ ትምህርት ቤት ከመሄዳቸው ይልቅ የእናታቸው መቃብር ጋር ማየት ነበረ የፈለጉት። ፌቨን በተለይ በጣም ቸኩላለች። የበለጠ ግን ደግሞ ካሌብም ይሄ ነገር እንደማያደርግለት በተከስተ በጣም እርግጠኛ ቢሆንም ግን ደግሞ ፌቨን በጣም አምናበት ስለነበረ አይሆንም ስላላቸው በጣም ውስጣቸው ተከፍቷል። ግን ደግሞ ፌቨን እዛ ከሄደች በኋላ ማድረግ ያለባትንም ነገር አስባለች። ትምህርት ቤት ሄደው ግን ሲመለሱ ግን የተመለሰው የነበረው ካሌብ ብቻ ነበረ። እንግዲህ ካሌብ ወደ ቤት መጥታለች ከትምህርት ቤት ተብሎ እንግዲህ ተከስተም ከዛ ትምህርት ቤት እሱን ራሱ ወንድምየው ብቻ ነበረ ይዞ የመጣው። በዚህ ሰዓት ግን ስለ ፌቨን ሲጠይቁት ፌቨን አልመጣችም የሚለው ነገር ተከስተ ሲናገር አያትየው በጣም ደንግጣለች። ተከስተ ምን ያክል እናታቸው እንደናፈቁ ስላልተረዳቸው ስለነበረ ይህንን ነገር ያደረጉት። የበለጠ ግን አሁን ላይ ብሩኬ ኢንስፔክተሩ እንግዲህ ብሩኬ ከኢንስፔክተሩ ጋር አውርቷል። ኢንስፔክተሩም እኔ ጋር እንድትመጣ እና ደግሞ ፎቶውንም ትለይልናለክ የወንጀለኛውንም ስም ብሎት ነበረ። ብሩኬ በፍጥነት ነበረ ወደዛ የሄደው። ወደዛ ሲሄድ ግን ፎቶዎች ለያየ ባለ ሰዓት ፎቶውን ግን የተሳሳተ ሰው እንዳታሳየን ብሎ እንግዲህ ኢንስፔክተሩም ችግር ውስጥ እንዳያስገባው ጠይቆታል። ኢንስፔክተሩም ብሩኬ ማስታወስ አይችልም ስለተባለ ትንሽ ጥርጣሬ ውስጥ ገብተዋል። አይቼው አውቀዋለሁ ስላለ ብሩኬ ግን ያንን የፎቶውንም ነገር ለመለየት የቻለበት ሰዓት ነበረ። ነገር ግን ሌላ ስልክ ተደውሏል። ከቤት ነበረ። አያት በጣም ተጨንቃለች። አምጡልኝ ልጄን እያለች እንግዲህ ቤቱን እንቀውጣው ነበረ። የብሩኬ ጉዳይ ነገሩም ሁሉ ሳያልቅም ኢንስፔክተሩ የሰማው ከቤት እንግዲህ ብሩኬ ከቤት ስልክ ተደወለለት የነበረው ከባድ የሆነ ነገር ነው። እንግዲህ ተከስተ እዛ ቤት እንዳልተመለሰች አልመጣችም ብሎ ከተናገረው በኋላ በጣም ደንግጣለች። እናትም ካሌብም ይሄ ነገር በጭራሽ ሊሆን አይችልም፣ በጣም ጭንቀት ውስጥ አስገብቶታል። እንዴት ሊሆን ይችላል? እህቴ ልትሄድ ትችላለች ብሎ አስቧል። ግን ደግሞ በዚህን አክል እኔን ጥላኝ ወደ እናቴ መቃብር ጋር ትሄዳለች ብሎ አላሰበም። ነገር ግን አሁን ላይ ፌቨንም መቃብሩ ጋር የወሰዳት ማን ሊሆን ይችላል? ወይስ ፌቨን ልትሆን አትችልም የሚለው በጣም አሳሳቢ ነገር ነው። ግን ደግሞ ተከስተ በጣም ደንግጧል። እንግዲህ እሷ ራሴን አሞኛል ብላ ከዛ ትምህርት ቤት እንደወጣች ነበረ የሰማ። አያት በጣም ነው እየደነገጠችው። እንግዲህ የምታደርገው ነገር የልጇ ሀዘን ሳትወጣ ሌላኛው ሀዘን ሲመጣባት ቤት ሙሉ ቀውጠዋለች። ልጄን አምጡልኝ እያለች ነበረ ስትጮህ ነበረው። ሚኪ አሁን ላይ ምንድነው የተፈጠረው ብሎ በጣም ይደነግጣል። ሚኪም ወደ እነሱ ሲደርስ እሱም የሰማው ነገር በጣም አስደንጋጭ ነገር ስለነበረ ምንም ማድረግ አልቻሉም። ብሩኬም ተደውሎለት እንግዲህ ከኢንስፔክተሩ ጋር ፎቶ ምልመላ ላይ ስለነበረ ያንን ነገር ደግሞ ሳያጠራም ሳይጨርስ ነው ከቤት ፌቡ ጠፍታለች የተባለው። ፌቨን ልጄ እንዴት ልትጠፋ ትችላለች? እንዴት አሁን ላይ እያመጣቸው የነበረው ተከስተ አልነበረም እንዴ? ለምን እንዲህ ሊሆን ይችላል ብሎ በጣም እሱም ተጨንቆ ነበር። ነገር ግን ብሩኬ በጭንቀት ወደዚህ ከመጣ በኋላ ሚኪ ቤተሰቡ ሊፈልጓት ሄደው ስለነበረ ሊያገኟት አልቻሉም። ወደ ቤት ሲመጣ ግን ብሩኬ ብቻውን ከኢንስፔክተሩ ጋር ሲመጣ ወደ ውስጥ ይገባ። ልጅህ ጠፍታ እንዴት ነው እዚህ ጋር የተቀመጥከው? እንዴት ልትረጋጋ ችለሃል? በማለት አያት አንተ አባት አይደለህም በማለት ብሩኬንም በጣም ስትወቅሰው ነበረ። ነገር ግን በዚህ መሀል ተከስተንም አግኝቶታል። ብሩኬ ተከስተ ባየ ሰዓት በጣም ከባድ የሆነ ኃይለኛ ስሜት ነው የተሰማው። ተከስተን ባየ ሰዓት ምንድነው እየተፈጠረ ያለው? ይሄ ልጅ ምንድነው እያደረገ ያለው ብሏል። እንግዲህ ከዛ በፊት አሁን ላይ
ተከስተን ባየ ሰዓት በጣም ከዛ በፊት የጠፋው ትውስታ እየተመለሰ ነበረ። እንግዲህ ከተከስተ ጋር ተከስተ ስልክህን አምጣ ብሎ ብሩኬ ከተከስተ ስልኩን ወስዶበታል። ነገር ግን ይህንን ስልክ የወሰደበትን ምክንያት አንደኛውም ነገር ከትርሲት ጋር ሆኖ ተከስተ የሆነ ነገር ላክልኝ ብላ ስትለው ነበረ። ብሩኬ ሊገደል በተሞከረበት ሰዓት ትርሲት የሞተችበቱ ሰዓት ላይ እንግዲህ ከዛ በፊት ከብሩኬ ጋር አንድ ካፌ ቁጭ ብለው ከትርሲት ሲያወሩ ነበረ። ይህንን ተከስተ እንዳወራት እርግጠኛ ስለነበረ በቴሌግራም ላክልኝ ውጤቱንም ቪዲዮንም እያለችው ስለነበረ ያንን ቪዲዮ ለማየት ነበረ የተቸኮለው። በመሀልም ግን ከባድ ነገር ይደወልላቸው ብሩኬ የፈለገው ነገር ስልኩ ላይ ሳያገኝ ግን ደግሞ አንድ መቃብር ቦታ ለፖሊሱ አንድ ሴት ተደፍራ እንደተደፈረች ነበረ የተነገረው። በዚህ ጊዜ ግን ይሄ ነገር መስማት በጣም ነበረ የከበዳቸው። እንግዲህ ብሩኬ አሁን ላይ ተከስተ ላይ አይኑ ጥሏል። ተከስተ የሚኪ ተባባሪ ነው ብሎ በጣም ነበረ አይኑ እሱ ላይ ያፈጥ። በዚህ መሀል ግን ተከስተ እሱ ነው ተብሎ ሊጠረጠር የማይችልበት ነገር ተከስቷል። እናቴ መቃብር ጋር ነው የሄደችው ብሎ ካሊብም ይናገራል። ይሄ ነገር ደግሞ ከተከስተ ጋር አንድ እንደሆነ እርግጠኛነት